አመሻሹን እጅግ ወሳኝ የሆነን ማስጠንቀቂያ ከኢትዮጵያ ንግድ ባንክ በኩል ወጥቷል። በተጨማሪም እጅግ በጣም አሳዛኝ የሆነ ሁኔታ ተፈጥሯል። እንግዲህ የተሰጣቸውን ስልጣን ኃላፊነት ወደ ጎን በመተው ያላግባብ ከአንድ ደንበኛ ላይ የገንዘብ ተቀናሽ እጅግ በጣም የሚያሳፍርና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ የሆነን መረጃ በዚህ ሰዓት ይዤላችሁ ቀርቤያለሁ። ይሄውም እንግዲህ ባንክ ላይ ገንዘብ ያስቀመጣችሁ እንዲሁም አካውንታችሁ ውስጥ ገንዘብ ያስቀመጣችሁ ኢትዮጵያውያንን በሙሉ የሚመለከት አንድ አዲስ መረጃ በዛሬው ዕለት ተሰምቷል። እንግዲህ ከቅርብ ጊዜ ወዲህ እንደሚታወቀው ከባንክ ላይ ማለትም ካስቀመጣችሁት አካውንት ላይ በርካታ ኢትዮጵያውያን ገንዘባችን ሳናውቀው ወጣ እያሉ ብዙ እየተቸገሩ ያሉበት ሁኔታ ነው። በዛሬው ዕለትም እንግዲህ ይህንን የሚፈታ መረጃ ሲሆን ከናንተ እውቅና ውጭ ገንዘብ ተቀናሽ ቢሆንና ገንዘባችሁ በሆነ አጋጣሚ ከአካውንታችሁ ቢዘዋወር በሌላ አነጋገር በባንክ ላይ ያስቀመጣችሁት ገንዘብ ከናንተ እውቅና ውጭ ቢሆን ይህንን ብር እንዴት ነው መመለስ ወደ አካውንታችን የምንችለው? በምንስ አይነት መንገድ ነው ወደ ራሳችን ተመላሽ የሚሆነው የሚሉትን በተለይ በአሁን ሰዓት ላይ የብዙዎች ችግር እየሆነ ስለመጣና በርካታ ባንኮች ላይ እየተፈጠረ ያለ ችግር ስለሆነ ከህግ አግባብ የፌዴራል ከፍተኛ ፍርድ ቤት በዚህ ጉዳይ ላይ በዛሬው ዕለት አዲስ ብይን ሰጥቷል። ዝርዝር መረጃውን እናደርሳለን። እናንተም ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ መረጃው አመራን። እንግዲህ ክብራን ተመልካቾቼ በተለይ ከቅርብ ጊዜ ወዲህ ከባንክ ላይ የተቀመጠ ገንዘብ በብዛት ከቁጥጥር ውጭ እየወጣ ያለበት ሁኔታ ላይ ነው እንግዲህ በብዙ የምንሰማው መረጃ። በተለያዩ ጊዜያትም እንግዲህ የባንክ ማናጀሮች እንዲሁም የባንክ ቤት ሰራተኞች ገንዘብን እያስተላለፉ በቁጥጥር ስር ሲያዙ በርካታ መረጃዎች እየወጡ ይገኛሉ። በዛሬው ዕለት የወጣው መረጃ እጅግ በጣም ጠቃሚ መረጃ ከመሆኑ አንጻር እናንተም ሁላችሁም ለብዙ ኢትዮጵያውያን ተደራሽ እንዲሆን በተለይ በዚህ ጉዳይ ላይ በርካታ ኢትዮጵያውያን ችግር ውስጥ ስለሚሆኑ ይህንን የተሰወረባቸውን ገንዘብ በምን አይነት የህግ አግባብ ተመላሽ እናደርገዋለን የሚለውን ዝርዝር መረጃ በመንግስት ማለትም በፌዴራል ከፍተኛ ፍርድ ቤት በኩል የተሰጠውን ብይን እስከ መጨረሻው ድረስ ልብ ብላችሁ እንድትከታተሉ እየጋበዝኩኝ ወደ ዝርዝር መረጃው እናምራ። እንግዲህ በወጋገን ባንክ ገርጂ ሰንሻይን ቅርንጫፍ የደንበኛ አገልግሎት መኮንን የነበረው ግለሰብ ከ14 ደንበኞች ላይ ገንዘብ በመቀነስ ወደ ራሱ አስተላልፏል በሚል በቀረበበት ከባድ የሙስና ወንጀል ክስ ነው እንዲከላከል ብይን የተሰጠው። ብይኑን የሰጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ የሙስና ጉዳዮች ወንጀል ችሎት ነው። ተከሳሹ የደንበኞችን አገልግሎት መኮንን ሆኖ እየሰራ ሳለ የተሰጠውን ስልጣንና ኃላፊነት ያለ አግባብ በመገልገል የማይገባውን ጥቅም ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ የባንኩን የሀብት ማሰባሰብና የቅርንጫፍ ባንክ አሰራር መመሪያን በመተላለፍ ወንጀሉን መፈጸሙን የቀረበበት የመጀመሪያ ክስ ያሳያል። እንግዲህ የባንኩን የኮር ባንኪንግ ሲስተም በመጠቀም ያለ ሂሳቡ ባለቤቶች እውቅና በራሱ አዘጋጅቶና አጽዳቂነት ከግንቦት 5 ቀን እስከ 27 ቀን 2016 ከ14 የባንክ ደንበኞች የተለያዩ መጠን ያለው ብር ወደ ራሱ የቴሌ ዋሌት ማስገባቱን የአቃቢ ሕግ ክስ ያስረዳል። በዚህም 191600 ብር ከ14 ደንበኞች እውቅና ውጭ ከሂሳባቸው በመቀነስ ወደ ራሱ የቴሌ ብር ዋሌት በማስተላለፍ ገንዘቡን መውሰዱ የተሰጠው ኃላፊነትንም ያላግባብ በመጠቀም በፈጸመው ከባድ የሙስና ወንጀል መከሰሱ ተጠቁሟል።
በተጨማሪም እንግዲህ ተከሳሹ በባንኩ የደንበኞች አገልግሎት መኮንን ሆኖ እየሰራ ሳለ በግንቦት 27 ቀን 2016 የዕለቱን ስራ ለማከናወን ከባንኩ ገንዘብ ያዥ 151020 ብር ከተረከበ በኋላ ሂሳቡን ሰርቶ ሲጨርስ ቀሪውን ጥሬ ገንዘብ ማስረከብ ሲገባው ገንዘቡን ሳያስረክብ ስራውን በመሃል አቋርጦ በመሄድ በተደረገው የገንዘብ ቆጠራ ከተረከበው ገንዘብ 40 ሺህ ብር ቀንሶ በመውሰድ ያጎደለ በመሆኑ በህዝባዊ ድርጅት ላይ በፈጸመው ከባድ የእምነት ማጉደል ወንጀል ሁለተኛ ክስ በአቃቢ ህግ ተመስርቶበታል። በዚህም አቃቢ ህግ ወንጀሉን ያስረዱኛል ያላቸው 7 የሰውና የሰነድ ማስረጃዎች ለፍርድ ቤቱ አቅርበዋል። ፍርድ ቤቱም አቃቢ ህግ ያቀረበላቸውን የሰውና የሰነድ ማስረጃ መርምሯል። የፌዴራል ከፍተኛ ፍርድ ቤት ልደታ መደብ 4ኛ የሙስና ጉዳዮች ወንጀል ችሎት ተከሳሹ በቀረበበት ክስ ላይ እንዲከላከል ዛሬ በዋለው ችሎት ብይን የሰጠ ሲሆን የተከሳሹን የመከላከያ ምስክር ቃል ለመስማት ለሚያዝያ 8 ቀን 2017 ተለዋጭ ቀጠሮ ሰጥቷል። እንግዲህ በሌላው መረጃችን ደግሞ ዛሬ ማለትም የካቲት 28 2017 የ4 ሰዓታቶች ልዩነት ነው። እንግዲህ የንግድ ባንክ በማህበራዊ ትስስር ገጹ ላይ ከፍተኛ ጥንቃቄ እንድታደርጉ መረጃውን ያወጣው ከባንክ ማስመሰል ስልክ በመደወልና ቲክቶክን ጨምሮ የተለያዩ ማህበራዊ ትስስር ገጾችን ተጠቅመው ከደንበኞች ሂሳብ ላይ ስርቆት የሚፈጽሙ አጭበርባሪዎች ከሚጠቀሟቸው አሳሳች መልእክቶች መካከል የሚከተሉት ይገኙበታል በማለት እንግዲህ በዝርዝር አስቀምጧል። ባንኩ በሞባይል ባንኪንግ የብድር አገልግሎት መስጠት ስለጀመሩ የሚከተሉትን ኮድ በማስገባት የአገልግሎቱ ተጠቃሚ ይሁኑ የሚል የመጀመሪያ እንግዲህ የአሰራረቅ ስልታቸው ነው። የሞባይል ባንኪንግ አገልግሎት ልናስተካክልልዎት ነውና የምንነግሮትን ቁጥር ወደ ኮድ ያስገቡ ይላሉ። በተጨማሪም መረጃቸውን በትክክል ስላልሞላቸው እናስተካክልላቸው ሽልማት ስለደረሳቸው ሽልማቱ እንዲላክልዎት ገንዘብ ያስገቡ። የሞባይል ባንኪንግ ሲስተም አፕዴት ልናደርግ ነው። የሞባይል ባንኪንግ ከፍተንልዎታል። ባንኮችን የሞባይል ባንኪንግ አገልግሎት ተጠቃሚዎችን ይሸልማል። ሌሎች ተመሳሳይ መልእክቶችን በመስጠት እጅግ በርካታ ኢትዮጵያውያን እየተበሉ ያሉበት ሁኔታ ስለሆነ ከፍተኛ ጥንቃቄ እንድታደርጉና ይህንን መሰል መጭበርበር በሚደርስበት ሰዓት እኛ ምንም አይነት ተጠያቂ አይደለንም ሲል የኢትዮጵያ ንግድ ባንክ በዛሬው ዕለት እንግዲህ በምታዩት መልኩ በማህበራዊ ትስስር ገጹ ላይ አስተላልፏል። አሁን በዝርዝር ያስቀመጥኩላችሁ አይነት መንገድ የሚጠቀም አጭበርባሪ ካለ ብሎክ ማድረግ እንግዲህ የናንተ ኃላፊነት ነው እላለሁኝ። ዞሮ መጀመሪያም ላይ የገለጽኩላችሁ እንግዲህ ከባንክ በኩል ይህንን አይነት ስህተት ባይሰራ መልካም ነው። ባንክ ላይ የተሰጠን ኃላፊነት በአግባቡ ልናስተካክልና ልንሰራ ይገባል እያልኩኝ ይህ ቪዲዮ ለብዙ ኢትዮጵያውያን እንዲደርስ ላይክ ሼር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።